ሰበር መረጃ በአብርሃም ጉዳይ ከባድ የተባለለት መረጃ ከምሽቱ ይዤላችሁ መጥቻለሁ። ቤተሰብ ዛሬ ላይ አብርሃም በጣም ከባድ ነገር እንደተፈጠረና ሁላችሁም በጣም ደንግጣችሁ ምንድነው የተፈጠረው እያላችሁ በውስጥም ስትጽፉልኝ እንደነበረ አይታችኋልና ለዛ መልስ የሚሆን ነገር ይዤላችሁ መጥቻለሁ። አብርሃም በጣም በከባዱ ታሞ ሆስፒታል ውስጥ ኮማ ውስጥ ይገኛል። ያ ማለትም መንቃት እስካሁን እንዳልቻለና ሰውንም እየለየ እንዳልሆነ እስካሁን ሰዓት ድረስ ባገኘሁት መረጃ በጣም ከባዱ እንደሆነበት ነው እያዩ ያለሁት። ቤተሰብ እኔ ከምላችሁ በላይ የአብርሃም ቤተሰቦች ምን እየሰራችሁ እንደሆነ ምን እያደረጋችሁ እንደሆነ ሁላችሁም የኢትዮጵያ ሕዝብ እንዲፋረዳችሁ ፈልጋለሁ። በዚህ ልክ እንዴት የወንድማችሁን ሕይወት እንደዚህ ለቁማር ታውሉታላችሁ? ለዛውም ለዚች ለፋራ ገገማ መልክ ብቻ ለሆነችው ለሄርሜላ ሁላችሁም ኮሜንት ላይ የገባችሁ አብርሃም ፈጣሪ ማር እያላችሁ ሁላችሁም ኮሜንት ላይ እንድትጽፉልኝ ይፈልጋለሁ። አብርሃም ደህና ሆኖ ሁላችሁም ተመልሶ ማየት የምትፈልጉ ሰዎች ሁላችሁም ኮሜንቱን እንድታጥለቀልቁት ፈልጋለሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? ሸገር ሪያክት ዛሬም እንግዲህ የናብርሽን ጉዳይ ይዤላችሁ መጥቻለሁ። ከምሽቱ እንግዲህ ያያችሁትን የናብርሽን ጉዳይ መቼም ሁላችሁም በድንጋጤ ውስጥ ናችሁ እንዳላችሁ አውቃለሁ እና ለዛም መልስ የሚሆን ነገር ነው ይዤላችሁ የመጣሁት። ያው ይዤ የመጣሁት መረጃ እንግዲህ ትንሽ እናንተንም እንደማያስደስታችሁ ተስፋ አደርጋለሁ። ምክንያቱም አብርሃም ኮማ ውስጥ ነው ያለው። ማንንም እየለየ አይደለም። በጣም ከባድ ነገር ውስጥ እንደገባ ነው መረጃ ድራሽ ያደረሰኝና በዚህ ሁሉ መሀል ግን በጣም ተስፋ ሰጪ የሆኑ ነገሮች እንዳሉ ግልጽ ነው። ያ ነገር እንግዲህ ተስተካክሎ አብርሃም ወደ ራሱ እንደሚመለስ ዶክተሮቹም እንግዲህ እንደነገሩኝ ነው። ሰፋ ያለውን መረጃ እንግዲህ በቪዲዮ መሀል ላይ ይዤላችሁ መጥቻለሁኝ። ለቻናል አዲስ የሆናችሁ ሰዎች ያላችሁ ሰብስክራይብ አድርጉ። ሸገር ሪያክትን ደግሞ ለወዳጅ ለዘመድ ሼር ማድረጋችሁን እንዳይረሳ። ይህን ቪዲዮ ላይክ አድርጋችሁ እንድትጀምሩ ትፈልጋለሁ። ቤተሰብ በያላችሁበት ሰላማችሁ ይብዛ። ሸገር ሪያክት ተጀምሯል። መግቢያ ላይ እንግዲህ እንደሰማችሁት ቤተሰብ የአብርሃም ቤተሰብ አብርሽን እንግዲህ በዚህ ልክ ለምን እንደዚህ እንደሚጨቁኑት ልጁን እኔ ይህን ያክል እንዲታመም እያደረጉ ያሉትም ቤተሰቦቹ እንደሆነ ነው የምነግራችሁና አንድ ሰው ይኸውላችሁ መስተፋቅር እንኳን ቢሰራበት በዚህ ልክ እህትና ወንድሞችን እስካለመለየት ድረስ ሊደርስ አይችልም። አብርሃም ድራማ ውስጥ ነው እያልኩ ሁሌ የምናገረው ለዚህ ነው። አንድ ሰው መስተፋቅር ቢሰራበትም የሆነን ሰው የዛ ሰው ፍቅር በጣም እየጨመረበት እዛ ሰው ጋር እየተጣበቀ ይሄዳል እንጂ እህት ወንድሞቹን እንደዚህ በጣም በቃ ከዚህ በፊት ሲያደርግ እንደነበረው ሳይሆን እንደማያውቃቸው አይነት ሰው ሆኖ የሚያወራቸው አብርሃም ነውና በዚህ ልክ እናንተ ለምን መረዳት እንዳልቻላችሁ ነው እኔ ግራ እያጋባኛለሁ። እስካሁን ድረስ አብርሃም ድራማውን እየሰራ በነበረበት ሰዓት ግን ሳያስቡ ራሱን ከድራማው ቁጥጥር ውጭ አድርጎ በጣም እየተጨናነቀ እንደሆነና ከአቅሙ በላይ የሆነበት እንደሆነ የቤተሰቦቹ ጉዳይ ሁላችንም እያየን ነበረና የነሱ ስራ የነሱ እያንዳንዷን ሌት ተቀን እያደረጓት ያለችው ነገር በሙሉ በጣም ግራ የሚያጋባ ነገር ነበር። ቤተሰብ ማለት አብርሃምን የሚወዱት አብርሃምን እንደ ታናሽ ወንድም የሚያዩት ሰዎች ቢሆኑ እነዚህ ሰዎች እስካሁን ድረስ አብርሃምን ትሪት አድርገው ሄርሜላንም ዳኒንም ካጠገቡ አድርገው ፖሊስ ጣቢያ ሳይሆን ይዞት የሚሄዱት የት ነበረ? ቤተሰቦቹ ያሉበት ቤት ወይ ቡታጅራ ወይ ጋሽዬ ጋር ነበር መውሰድ የነበረባቸው። ግን እነሱ እያደረጉት ያሉት ምንድነው? ፖሊስ ጣቢያ። እስኪ አንድ ጥያቄ ልጠይቃችሁ ቤተሰብ፣ አብርሃም፣ ሩታ፣ ሄርሜላ እነዚህ ሰዎች ፖሊስ ጣቢያ ወስዳችሁ ምንድን ነበረ የምታስብሏቸው? ሄርሜላ ምን ብለሽ ነበረ ሩታ የምትከሻት? ባሌን ቀማኝ ልትያት ነው? ምን አይነት አስተሳሰብ ምን አይነት ነገር ውስጥ እየገባሽ እንደሆነ እኔ እየገባኝ አይደለም። ማለት አንቺ ፖሊስ ጣቢያ ሄደሽ ስትከሽ እኮ አብርሃምም ተጠያቂ ነው፣ አንቺም ተጠያቂ ነሽ። ምክንያቱም በተዘዋዋሪ አንቺ የሰው ባል እየቀማሽ እንደሆነ። ምክንያቱም ጀግኒት ሩታ የምንወዳት የምናከብራት እኛ ምንሳሳላት ሩታ ግን አብርሃም እና እሷ አንድ ላይ በነበሩበት ሰዓት ነው አንቺ ከሱ ጋር ስትወሰልች ነበር። ይሄ የአደባባይ ሚስጥር አይደለም። በቃ ይሄ የታወቀ ነገር ነበርና ይሄ ሁሉ በመረጃና በማስረጃ የተቀመጠበት ነገር እያለ ሂዳችሁ አብርሃም ባሌን ተቀማው ብለሽ ልትከሺ ነው ፖሊስ ጣቢያ እየሄድሽ ያለሽው? ምን አይነት ቤተሰብ እንዳሳደጋት እኔ ግራ ነው የሚገባኝ። ደረቷን ነፍታ ከሩታ እንደዚህ አብርሃምን እቀማለሁ ብላ መምጣቷ በራሱ እኔ ከበፊትም በጣም የሚያስገርመኝ የሚያስደንቀኝ ነገር ነው። ምክንያቱም ሁላችሁ የምታውቁት ሩታ እሳት የላሰች ጀግና ነብር ነበረች። አይደለም አሁን እንደዚህ ወልዳ ይቅርና ያኔ እንዴት ስታደርጋት እንደነበረች ሁላችሁም ታውቃላችሁ። ነፍሰ ጡር እያለች እና
በጣም ከባድ ነው ለሩታ። በጣም ብዙ ነገሮች ከባድ እንደሆኑ አውቃለሁ። በዚህ ሰዓት በጣም ራሷን ተቆጣጥራ ራሷን ከልጇ ጋር ያላትን ነገር ለልጇ ያላትን ጊዜ ሳትሰስት እየሰጠች ብዙ ነገሮቿን አስተካክላ እየቀጠለች ያለች ሴት ነች እና ሁላችንም ሩታ ልናደንቃት ይገባል። ግን በዚህ መሀል አሁን እንዳያችሁት አብርሃም ኮማ ውስጥ ገብቷል፣ ሆስፒታል ውስጥ ሄዷል። ሆስፒታል ደግሞ በጣም ትንሽ ከበድ ይላል ለሱ። ምክንያቱም አሁን ከዚህ በኋላ ብዙ ነገሮች በጣም ያጨናንቁታል። በጣም ብዙ ነገሮች ደግሞ ልክ እየሆኑለት አይሄዱም እና ሁላችሁም ኮሜንት ላይ ቤተሰብ በቃ በተቻላችሁ መጠን ፈጣሪ ማር እያላችሁ ኮሜንቱን እንድታጥለቀልቁ ትፈልጋለሁ። አብርሃም ቶሎ ድኖ ሁሉንም ነገር ግልጽ እንዲያደርገው ፈልጋለሁ። እንግዲህ እስከ ጠዋት አዲስ ነገር የሚኖር ይመስለኛል። ምክንያቱም ዶክተሮቹ በጣም አሪፍ ዶክተሮች እንደሆኑ ከተማው ላይ አለ የተባለ ሆስፒታል ላይ እንደገባና በጣም በጥሩ ክትትል ላይ እንዳለ ነው እስካሁን እስከ ሌሊቷ ሰዓት ድረስ የተሰማሁት መረጃና ሁላችሁም ጸሎት እንድታደርጉለት ፈልጋለሁ። አብርሃም ድኖ ማየት እንፈልጋለን። አብርሃም ተመልሶ ሁሉንም ነገር አስተካክሎ ከሚስቱና ከልጁ ጋር አንድ ላይ ሆኖ ማየት እንፈልጋለን። እነዚህ አለቅላቂ የሆኑ ቡዜን በሏት ዴቭን በሉት ዳኒን በሉት ሄርሜላን በሉት ከህይወቱ ገለል ብለውለት የራሱን ህይወት ከሩታ ጋር ሲመራ ማየት እንፈልጋለን። ምኞታችንም ፍላጎታችንም ይሄ ነው። እነሱ ነገ ከነገ በኋላ ሌላ ልጅ ደግሞ ይሄ ወረቀት የተቀደደው የሰማንያውንም ተስተካክሎ ከዚህ በኋላ እነሱ አንድ ላይ ሆኖ ማየት ስለምንፈልግ ነው ሁሉም ብለውና እነዚህን ሰዎች አንድ ላይ እንዲመለሱ የምትፈልጉ ሰዎች ኮሜንት ላይ በደንብ እንድትጽፉ ፈልጋለሁ። ከዚህ በኋላ ቤተሰቦቹ ደግሞ ማድረግ ያለባችሁ ነገር አብርሃም ጋር ሄርሜላም ሆነ ዳኒ አንድም ሰው እንዳይቀርብ ማድረግ ካልቻላችሁ ከዚህ በኋላ አብርሃም ነገሮች እየባሱበት እንደሚሄዱ ነው ዶክተሮቹ ራሱ የተናገሩት። በእነሱ ምክንያት ነው በጣም ብዙ ነገሮቹ እየተበላሹ ያሉትና ሁላችሁም በቃ ይህን ነገር እንዳያደርጉ በየአካውንታቸው እዚህኛውም እኔ አካውንት ላይም ሜንሽን አድርጌ ነው ፖስትላቸው ሁላችሁም እንድትጽፉላቸው። ምክንያቱም ስለሚያዩት ነው ቤተሰብ ይህንን እምላችሁ መጠው ያዩታል። ሁላችንም የምንችለውን ያክል መለመንና መጠየቅ መቻል አለብን። እነዚህ ሰዎች በልመና ካልሆነ በስተቀር ከልጁ ህይወት ሊላቀቁ አልቻሉምና ይህን ነገር እንዲያስተካክሉ አሁኑን እንድትጽፉ ትፈልጋለሁ። ቤተሰብ እስከ ጠዋት እንግዲህ አዲስ መረጃ ካለ ለእናንተ የማደርሳችሁ ይሆናል። እስከዛ ድረስ ግን አብርሃምን ፈጣሪ ማር እያላችሁ ሁላችሁም ኮሜንቱ እንድታጥልቅልቁ ትፈልጋለሁ። ይህ ልጅ ተመልሶ ቤተሰቡ ጋር እንዲቀላቀል ስለምፈልግ ነው ይህንን የምላችሁ። እስከ ቀጣይ ቪዲዮ እንግዲህ እስከምንገናኝ ድረስ ሰላም ቆዩልኝ። በያላችሁበት ይመቻችሁ።